በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ እግዚአብሔር የባረካችሁ ልጆች ያደረጋችሁ ብሩካን እግዚአብሔር ልጆች የእግዚአብሔር ሰላም ይብዛላችሁ። የመስቀሉ ሰላም ወደ ቤተሰብ ወደ ልጅነት ያመጣችሁ ቀራንዮ በተከፈለው ዋጋ የዳነ ሕዝብ ሆነን ዕዳ ተከፍሎልን የአብ የወልድ የመንፈስ ቅዱስ ልጆች የሆናችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ሕያው እግዚአብሔር ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ብሩካን እግዚአብሔር ልጆች ዛሬ መንፈስ ቅዱስ የሚያስተምረን የሚናገረን ኢዮብ 14 ቁጥር 2 ላይ ካለው ቃል ተነስተን ነው። ከሴት የተወለደ ሰው የሕይወት ዘመን ጥቂት ቀን ነው። ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው። መከራም ይሞላዋል። እንደ አበባም ይወጣል ይረግፋልም፣ እንደ ጥላም ይሸሻል እሱም አይጸናም። እንግዲህ የሰው ልጅ ዘመን ያው እንዳያችሁት እንደ ጥላ የሚጠቀለል እንደሆነ የሥጋ ዓመታችን 80 ዓመት ቢበዛ እንደሆነ እና የሰው ልጅ ሕይወቱ አሁን እንደሰማችሁት ጥቂት ቀን መሆኑን ኢዮብ ይነግረናል። ኢዮብን ከብዙ ሺህ ዓመታት በኋላ እንድንሰማው ለምንድን ነው የምንገደደው? ቀን ያለን ይመስለን ሰዎች፣ በሕይወታችን ውስጥ ጊዜ አለ ለምንል ሰዎች፣ ለውሳኔ ለምንዘገይ ሰዎች፣ ከእግዚአብሔር ጋር ለመኖር ለምናምነታ ሰዎች በትክክልም አሁን እየኖር ነው ያለው ዓለም ቋሚና ዘላቂ ለሚመስለን ሰዎች ነው። እኛ ሰዎች የሚያስታውሰን ያስፈልገናል። እኛ ሰዎች ደውል ያስፈልገናል። አያችሁ፣ በየመሃሉ የሚያነቃን ያስፈልገናል። የሰው ልጅ እንደ ግለሰብ በግልም በመንፈሱ ያንቀላፋል። ዝም ብሎ በቃ ይሰራል፣ ይገባል፣ ይወጣል፣ ጥሩ ይመገባል፣ ጥሩ ይለብሳል። ሕይወት እንደዚህ ይመስለዋል። ይሄ ከባድ እንቅልፍ ነው። በሕይወቱ ቆሞ የሚያንቀላፋ ሰው ባህሪ ነው ይሄ። መስራት ቅዱስ ነገር ነው። መመገብም ብሩክ ነገር ነው። መልበስ ማጌጥም የተባረከ ነው። ሶስቱ ነገሮች ብቻ ሕይወት ናቸው ብሎ ማሰብ ግን አደገኛ። ስለዚህ የሚያነቃው ያስፈልጋል። እንደ ሕዝብ፣ እንደ ወገን፣ እንደ ዓለም የሰው ልጅ ለብዙ ዘመናት ለ1000 ዓመታት ተኝቶ ነበር። በምድረ በዳ የሚጮኸው ዮሐንስ መጥምቅ ድምፅ ይህንን ሕዝብ ለማንቃት የተላከ ድምፅ ነው። ዮሐንስ አንተ ማነህ ሲሉት እኔ ድምፅ ነኝ ብሎ ነበር። እኔ ቃል አዋዲ ነኝ፣ እኔ የአዋጅ ነካሪ ነኝ፣ እኔ ደወል ነኝ። ትምህርት ቤት ውስጥ አንድ ክፍለ ጊዜ ሲያልቅ ደወል ይደወላል። መምህሩ ተማሪውን በዛ ደውል ያ ክፍለ ጊዜ ማለቁን ይነግራል። የሰው ልጅ በየጊዜው በሕይወት ደውል ይደወልበታል። ታውቃላችሁ፣ በጣም የምንወደውን አጠገባችን የምንወደውን ወላጃችንን በሞት እናጣለን። በጣም ትልልቅ ድሎች ሲከስሩ እናያለን። ደግሞ በጣም ትንሽ ሰዎች ከፍ ሲሉ እናያለን። ትልልቅ መንግስታት ሲወድቁ እናያለን። አይወድቁ የሚባሉት ሲወድቁ፣ አይፈታ የሚባሉት ሲፈታ እናያለን። ተገርመን ተደንቀን ዜና አድርገነው ብቻ አይደለም ልናልፈው የሚገባው። ክፍለ ጊዜው ሲያልቅ የሚደወል ደወል ነው። እኛ የምንነቃበት ደወል ነው። የሰው ልጅ ሊነቃ የሚችልበት ትልቁ ማንቂያ ደውሉ ሰማያዊ ድምፅ ነው። ወንጌል ነው፣ እግዚአብሔር ቃል። እየሄድንበት ያለው መንገድ የሚያዋጣ አለመሆኑን፣ ጊዜያዊ መሆኑን የሚያስረዳን ያስፈልገናል። ኢዮብ ይህንን የሚነግረን የሕይወት ዘመኑ ጥቂት ነው ይላል። አሁን ብዙ ዓመት ያለን ይመስለናል። እንደውም በተለይ በዚህ ዘመን ስራ ስለምንሰራ ይመስለኛል ጠዋቱ መቼ እንደመሸ አናውቅም። ሳምንቱ መቼ እንዳለቀ አናውቅም። ዓመቱ መቼ እንደደረሰ አናውቅም። በተለየ ሁኔታ የምድር የጊዜ ስርዓት ተቀይሮ ሳይሆን የሕይወታችን ስርዓት ተቀይሮ የሩጫ ዓለም ውስጥ ስላለን ግን እንደዚያም ሆኖ ምንኖር ይመስለናል።
በመጪው ዙፋን ፊት መቆማችንን እንረሳለን። በሞተልን በጌታችን በኢየሱስ ክርስቶስ ፊት መቆማችንን እንረሳለን። በሚወደንና በፍቅሩ ገጽ ፊት መቆማችንን እንረሳለን። አንድ ቀን ፊት እንቆማለን፣ ዳኛው ፊት እንቆማለን። ሁሉን የሚችለው ሁሉን የሚያውቀው ሁሉን የሚመረምረው አምላክ ፊት እንቆማለን፣ ግን እሱን እንረሳለን። ስለዚህ ዘመናችን ጥቂት መሆኑን ግን ማስታወስ አለብን። እግዚአብሔር ልጆች፣ የሰው ልጅ ዘመኑ ጥቂት ነው፣ መከራም ይበዛበታል። እውነት ነው። ስለምናመሰግን እንጂ በሕይወታችን የሚበዛው ሰልፉ ነው፣ ጦርነቱ ነው። እኛ ላይ የሚነሳው ምቀኝነት፣ እኛ ላይ የሚነሳ እሳት፣ እኛ ላይ የሚነድ እያለፍነው እንጂ እግዚአብሔርን አምነን እያለፍነው እንጂ ቀላል አይደለም። ራሳችን የምናመጣው ምኞታችን የሚያመጣው ፈተና፣ ምርጫችን፣ ስሜታዊ ውሳናችን የሚያመጣብን የሕይወት ጣጣ በጣም ብዙ ነው። መከራውም እጅግ ብዙ ነው። እንግዲህ ምን ጓጓለት ዓለም? በመከራ ሚዜዎች የታጀበ ዓለም ምን ጓጓለት? እንኖራለን ብለን እናስብበታለን። ይህ ዓለም ግን እንደ አበባ ይወጣል፣ ደግሞ ይረግፋል። አንድ ከተማ ኖር ነበርና በልጅነት ያደግኩበት ከተማ ቆይቼ ሄድኩ። በልጅነት የማውቀው የህይወት ስርዓት እንዳለ ነበር የሚጠብቅ የመሰለኝ። በጊዜው የነበሩት በማምሩ ደምግባት የነበራቸው እናቶች አርጅተው ቤታቸው ተሸርሽቦ፣ በጊዜው የነበሩ ደማቅ ንግድ ቤቶች ተዘግተው ክስር ብለው፣ በጊዜው ያልነበሩ ደግሞ ትልልቅ የንግድ ተቋማት ተከፍተው፣ በጊዜው ያልተወለዱ ልጆች ተወልደው ወጣቶች ሆነው ህይወት ተገለባብጦ ጠበቀኝ እዛ ከተማ። እኔ ዓለም ውስጥ ሕያው ሆኖ አገኘዋለሁ ያልኩት ያ የልጅነቴ መልክ ላገኘው አልቻልኩም። እነዛን ሰዎች በዛ መልካቸው ላገኛቸው አልቻልኩም። አብሬያቸው የተማርኳቸው ጓደኞቼን በዛ መልካቸው ላገኛቸው አልቻልኩም። ግማሾቹ በሚያሳዝን ሁኔታ ጠቁረዋል። ገሚሶቹ በህይወት አልፈዋል። ገሚሶቹ ደግሞ ትልቅ ሰዎች ሆነዋል። እና ምናምነው ዓለም ትንሽ ስንቆይ ዞር ብሎ ሌላ ነው የሚሆነው፣ መልኩ ይቀየራል። አንዳንዴ ማናውቀውም ይሆናል። ዓለምን የምታምኑ ሰዎች መኖርን መውደድ ጥሩ ነው። መኖርን ግን ማመን ልክ አይደለም። እግዚአብሔር ነው መታመን የሚገባው። እግዚአብሔር ነው መታመን የሚገባው ማለት በቃሉ የተጻፈው ስለ ዘላለም ሕይወት፣ ስለ መጪው ሕይወት የተጻፈውን ማመን ያስፈልጋል። እኛ ስለ ራሳችን የምናውቀው ጥቂት ነገር ነው እግዚአብሔር ልጆች። ስለዚህም አሁን የምታዩት ዓለም እንደ አበባ ነው፣ ደግሞ ይረግፋል። በጣም የምታደንቁት ሀገር፣ የምታደንቁት ከተማ ከተወሰነ ዓመታት በኋላ ሌላ ሆኖ የምታገኙ የህይወት ህግ ነው። የሚረግፍ አበባ የተሞላች ዓለም ነች ያለንበታል። እግዚአብሔር ልጅ እንደ ሳርም ይሸሻል፣ እርሱም አይጸናም። ተመልከቱ፣ ሰው ልጅ የሚወደው የሚታመንበት ዓለም እንደ ጥላም ይሸሻል፣ አይጸናም። ዛሬ እግዚአብሔር የሚናገረው ሰው አለ። ከዓለሙ ፍቅር የያዘው ትንሽ እግዚአብሔርን የሚፈልግ ሰው አለ። በልቡ መቅደስ ውስጥ ምን ችግር አለ? ተረስቼም እኖራለሁ፣ መደሰትን እግዚአብሔር አይከለክልም ብሎ የዓለምን ጫም ይከተላል። ዘፈን የማይቀረው፣ ኮንሰርት የማይቀረው፣ ጭፈራ የማይቀረው፣ መጠጥ የማይቀረው፣ ሴቶችን ወንዶችን ማማረጥ የማይቀረው፣ አንድ ቀን ንስሐ እገባለሁ የሚል በጣም ብዙ ሰው አለ። ማዕከላችን እግዚአብሔር ብሩካን በጣም ብዙ ሰው አለ። ነገር ግን ዓለም እንደዚህ ነው። እንደሰማችሁት ያዕቆብ አባታችን በያዕቆብ መልእክት ምዕራፍ 4 ቁጥር 13 ላይ እንደዚህ ይላል፣
አሁንም ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ወይ ተመልከቱ፣ ነገ ምንም አታውቁም። አሁን የምንኖርበት ዓለም የሚያወጣን መስለን ሰዎች እንኖራለን፣ እንነግዳለን፣ እንሰራለን የምትሉ ወይ እርግጠኞች አይደላችሁ። ያለ እግዚአብሔር የምታቅዱ ያለ መለኮታዊ እጅ መረባችሁን የምትወረውሩ ወደ ባህር ጌታ በስንት ነገር ያስተምራል። እነ ስምዖን ጴጥሮስ ሲወረውሩ ለቤቱ ሁሉ ድካም ነበር። ከነጋ በኋላ ጌታ ኢየሱስ መጥቶ በቀኝ ጣሉት ሲላቸው በአንድ ጊዜ መረባቸው በዓሣ ተሞላ። ይህ እኮ ለሰው ልጅ ትልቅ ትምህርት ነው። ያለ እግዚአብሔር ለሚያቅዱና ለሚለፉ ሰዎች ዛሬ እንኖራለን ይላሉ። ዛሬ ሄደን እነግዳለን፣ እናገባለን፣ እንወልዳለን፣ ልጆቻችንን እንድራለን ይላሉ። ዛሬ ፓርላማ እንገባለን፣ እንመረጣለን ይላሉ። ግን መለኮታዊ ቅዱስ ግን አይገቡም። እነሱ የሚሉት እንጂ እግዚአብሔር የሚለው ለእነሱ ግድ አይሰጣቸውም። እናንተ ሆይ አስተውሉ ይላል እግዚአብሔር ቃል። ምን እንደሚሆን ነገር አታውቁም። ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናቸውና። እንፋሎት ሲወጣ ከማንቆርቆራ ታዩታላችሁ፣ ትንሽ ቆይቶ ግን የለም። እናንተ እንደዚህ ነው። ዛሬ ትታያላችሁ፣ ነገ አትኖሩምና እንደማይኖር ሰው በዚህ ዓለም ላይ ኖሮ ነው። እግዚአብሔር ጋር ነው የምትይዙት፣ የምትንጠለጠሉበት መለኮታዊ ክንድ ይኑራችሁ። አምላክ እቅዳችሁ ውስጥ ይኖር። ሕያው እግዚአብሔር ምን ይላል በሉ፣ ወደ መንፈሳዊ ዓለም ኑ። ይኸውላችሁ እናንተ የራቃችሁት የማይራቀውን ነው። እናንተ የደበቃችሁት ከትልቁ ብርሃን ነው። ራሳችሁን ሰውራችሁ ያላችሁት ከደማቁ ከጤነኛው ብርሃን ነው። ብቻችሁን የዓለም ጨለማ ነው። ይሄ ፀሐይ እንዳያታልላችሁ፣ መብራት እንዳያታልላችሁ፣ ከተማ ድምቀት እንዳያታልላችሁ። ሁሉም ውሸት ነው። ሁሉም ድራማ ነው። አንድ ቀን ሁሉ ድርምስ ብሎ መቃብር ጥቅልል እንገባለን። አያድኑንም፣ አያወጡንም ከመቃብር። ከሞት ከተነሳው ጋር መቃብርን ከከፈተና የሞት ዕፃን ከሰበረው ከጌታችን ከኢየሱስ ክርስቶስ ጋር አሁኑኑ በንስሐ ተባበሩ። ተመለሱ። እግዚአብሔር ልጆች፣ ሕይወታችን ምንድን ነው? የኛ ሕይወት? አሁን ታይቶ እንደሚጠፋ እንፋሎት ናችሁ ይለናል እግዚአብሔር ቃል። ምንድን ነን እኛ? እንኖራለን የምንል ሆይ እንኖራለን ወይ? በፍጹም። ይልቁንም በዚህ ፈንታ ጌታ ቢፈቅድ ብንኖር ይህን ወይም ያን እናደርጋለን ማለት ይገባችኋል። በትዕቢታችሁ አትመኩ። ትዕቢት ነው በቃ አለ እግዚአብሔር ማቀድ። በቃ ጠዋት ፕላን አለኝ፣ ጽፋለሁ፣ እወጣለሁ። ፕላን ውስጥ እኔም ፕላን ጽፋለሁ። በነገራችን ላይ ግን ጠዋት ጌታ ቢፈቅድ ብዬ ነው የምጀምረው። ስለምንኖር ያላቀማ የጌታዬን ሐሳብ አስቀድማለሁ። አንዳንዴ ኖ ይለናል በመንገዳችን፣ እንቀበላለሁ። እሱ ማለት እኮ ነው ማቀድ ችግር የለው፣ ለነገር መስራት ችግር የለው። ጌታን ግን እያሰሙ እያሳዩ የሕይወታችንን አለቃ የሕይወታችንን መሪ ፈቃድህ ነው ወይ? ያዋጣሉ የመንገድ ያተርፈኛሉ ማለት እንዳለ አዋቂ ከጥበበኛው ጋር መመካከር ያስፈልጋል። እግዚአብሔር ፈቅድ እንደዚህ እናደርጋለን በሉ። በትዕቢታችሁ አትመኩ። ስለዚህ ይህንን ዓለም ተከትሎ የሚኖር ሰው፣ ይህ ዓለም የሚያልፍ የማይመስለው ሰው፣ የዚህ ዓለም መልክ ዘላለማዊ የሚመስለው ሰው እንደ ጥላ መሆኑን፣ እንደ አበባ ረጋፊ መሆኑን፣ እንደ እንፋሎት መሆኑን በደንብ ማወቅ ያስፈልጋል። እግዚአብሔር ብዙ እንደተናገረን ተስፋ አለኝ። ተምሬበታለሁ። እናንተ እንደተማራችሁበት ተስፋ አለኝ። የሰማኑን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ላይ ከከስተንቱት እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም